የተጨረበረው ምርጫ ነው እንደሚጨረበረው ምንድነው ምርጫ ነው የምትለው? ሲሪየስ የምሬ ነው ንገረኝ ምንድነው? ታኩር በ300 ሺህ ስለተሸነፈ ታሳፍራላችሁ ምናምን በጣም በ300 ሺህ አልተሸነፈም። ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ሁላችሁም በኮሜዲ ስራው የምታውቁት ጨዋታ ታዋቂው ኮሜዲያን አሌክስም በጠና ታሞ በእናታችሁ የሚገርም ቀን ነው ዛሬ። Yeah, show guys. ሰላም ወዳጆች ቻናሌ ተከታታዮች እንዴት ናችሁልኝ? ያረሲውን ክስተት አስመልክቶ እንግዲህ ዮኒ ማኛ አንድ አርቲስት ያርሰናል ፕሮግራም ላይ ቢገኝ እንግዲህ ጉዳችሁን ነው ማወጣው እያለ ነበረ። ብዙ ሰዎች በመተቸታቸው ምክንያት ብዙ አርቲስቶች ሰርዘውታል ማለት ነው። ብዙ አርቲስቶች አልተገኙም። ከዛ በተጨማሪ ከትችቱም ውጪ ደግሞ ህሊናቸው አይምሯቸው እንዲህ ማድረግ የለብንም ወደሚለው ነገር ገብተው ሳይገኙ ቀርተዋል። እነማን ናቸው የሚሉትን ዮኒ እያመሰገነ ይገኛል። ከዛ ባሻገር ደግሞ ፕሮግራሙ ምን ይመስላል፣ እነማንስ ተገኙ፣ እንዲሁም ባጭሩ ያሉትን ነገሮች አሳያችኋለሁ ማለት ነው። በሌላ ቪዲዮ ደግሞ እነ ታኩርና የስቲፍ ከባድ የሆነ ጌም ነበረ። ያን አስመልክቶ ትንሽ ውዝግቦች ተፈጥረው ነበር። ምንድነው የሚሉትን ነገሮች ይዤላችሁ መጥቻለሁ። አዶናይ እንደ ድሮ ኔጌቲቭ ኮሜንት እየበዛበት እጅግ ብዙ ሰዎች እየወረዱበት ይገኛሉ። እንግዲህ እንደምታስታውሱ ጃኒ ደግሞ የኔ ፋሚሊ 440 ብራቢሮ ምናምን እያላችሁ ሰው አትሳደቡ እያለች ነበር ከዚህ ቀደም እንደሰማችኋት። እንግዲህ ይሄ ነገር የሚቀጥል ከሆነ የሁለቱ ግንኙነት የሷ ተከታዮች ከሆኑ ይሄን እያደረጉ ያሉት ነገሮች እየሰፉ ጸቦች እየተካረሩ ይሄዳሉ ብዬ ነው የማስበው። ምንድነው ያለው ነገር ምን እየተባለ ነው የሚሉትንም እንዲሁ አሳያችኋል። ሌሎች እጅግ አዝናኝና አነጋጋሪ ሆኑ ጉዳዮችም አሉ። አብረን እንቆያለን። ሰብስክራይብ ያደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር እንዳይረሳ። ወደ ቪዲዮቹ እንሂድ እንመለሳለን። ጋይስ እዚህ ጋር ልብ በሉ። መጨረሻ ላይ የምትታዘቡት ነገር ስላለ እዚህ ጋር ማን እንዳሉ ተመልከቱ። ጃኒ ገብሩ እና ቤታዩ አሉ፣ ናሆም ነፍራይሪዎች አሉ። በኋላ የምትታዘቡት አለ ከጌሙ በፊት በላቸውን ተመልከቱት ጋይስ እንደው ምን እንደሚሻል ያው ተጀመረ። እንግዲህ ገና ሲጀመር ጀምሮ ስቲፍ ነው እየመራ ያለው ማለት ነው። አለፍ እያልኩ ነው ማሳያችሁ። ሚሊየን ገባ ስቲፍ። ታኩር ተመልከቱት ምን ያክል ልዩነት እንዳላቸው። ወደ 10 ምናምን አንበሳን ያወረደለት ለስቲፍ ማለት ነው። ጃኒ እንደምታዩት ሶስተኛ ላይ ነው ያለችው። ሶስተኛ ቶፕ ጊፍተር ለስቲፍ ማለት ነው። በታኩር በኩል ቤታዩና ቶፕ ዋን ላይ ያለችው ተስፋ ቆርጧል። ሰቆቃው ደግሞ ተጨመረ ማለት ነው። አዋዴ የሚባለውን ተመልከቱት። ወደ 15 16 አንበሳ ደርሷል። አዋጅ ጌሙ ተጭበርብሯ ሲጀመር ቤተሰብ ስሪ ነው ካልሆነ እንትን አይደለም። ጊፍቱ ካለቀ በኋላ አወራሃለሁ። እሺ አይደለም ቤተሰብ ስሪ ነው ብራዘር። ጌሙ ተጭበርብሯል ይደገምልኝ ካልሆነ ይደገምልኝ። ቤተሰብ ስሪ ነው ምንድነው የተጨረበረው? ምርጫ ነው እንደሚጨረበረው ምንድነው ምርጫ ነው የምትለው? ሲሪየስ የምሬ ነው ንገረኝ ምንድነው? መጀመሪያ አናግረኝ ነው የመጣው። መጀመሪያ ሁሉም ቤተሰብ ስሪ ነው ያለው። ቤተሰብ ስሪ ነው የምገባው።
እንዴ ዋርዋር የሚባል ነገር የለም። መጀመሪያ ተጭበረበረ ምናምን ጌም ላይ እንዲቻላል እንደ ጋይሶች እኮ ለምን ነው ታታለ? ቤስት ኦፍ 3 ነው ተነጋግረን የገባነው አይደለም። ቤስት ኦፍ 3 ጌሙ ተጭበረበረ ይደገምልኝ። ካልሆነ ተጭበረበረው ይደገምል። ቤስት ኦፍ 3 ምንድነው የተጭበረበረው? ምርጫ ነው እንደሚጭበረበረው ምንድነው ምርጫ ነው የምትለው? ሲሪየስ የምሬ ነው ንገረኝ። ምንድነው የሚጭበረበረው? አናግረኝ ነው የመጣው። አናግረኝ ነው የመጣው። መጀመሪያ ሁሉም ቤስት ኦፍ 3 ነው። ቤስት ኦፍ 3 ነው የምገባው። አለቀኩ ዋርዋር የሚባል ነገር የለም። መጀመሪያ ተጭበረበረ ምናምን ጌም ላይ እንዲቻላል እንደ ጋይሶች እኮ ለምን ነው ታታለ? ቤስት ኦፍ 3 ነው ተነጋግረን የገባነው። አንድ ድል ሰጠኝ እንጫወት በቃ አለቀ። ቤስት ኦፍ 3 ጋይሶች። ኧረ ምንድነው አውሩት? ኮሜንቱን ይኸው ሁሉም ቤስት ኦፍ 3 ነው የሚለው። ካልሆነ ነው ይሉታ በቃ ይሄ ዲስሪስፔክት ነው። ለሌላ ጊዜ ማለት ነው። ስማኝ በግ ገሽቶት የመጣና የለፋ አንድ አይደለም። ቻው ያራዳሪ አባቴ ትችላላችሁ ፋሚሊ ነቆራሽ ትምትኛለሽ በጣም ቴንክ ዩ ቃል የለኝም። ከስነ ስርዓት 3 ደቂቃ መድረክ ላይ ፐርፎርማንስ ማድረግ የማይችል አርቲስት ይብታኝ እንዴ? ፌር ነው አሁን ፌር ነው አስወጣው የምትሉ እዚህ ተካካሉ ግጥ ሜለ ነው ዘፈን ይርታኝ ነኝ። እሺ ነው ይሄ ውርደት ኮኔ እኮ በረታቴ እኮ አይደለም እኮ ኮይ ነው በረታቴ እኮ ክብር ኩሪ። እኔ እንግዲህ አቅሜን አድርጌያለሁ። ታኩሪ ምን ላድርግ? እንግዲህ እንደምታዩት የተሰጠውን ተመልከቱ። አዋርድ የሚባለው ሰቆቃው 1 ሚሊዮን ብቻውን አዋርድ የሚባለው ሰጥቷል። ሰቆቃው የሚለውን ተመልከቱ። እንግዲህ ጃኒ ምን ያክል 200 ምናምን ሺህ ኮይን የሰጠችው እዚህ ጋር ቤታዩ ብቻ ናት 105,000 የሰጠችው ማለት ነው። እንግዲህ እነ ጃኒ ምናምን እነ አሁን ማን የትኛውም ጊፍተር የለም እዚህ ጋር ማለት ነው። የሆነ በቃ አወድ በጣም ነው ያስደበረኝ። በጣም የፈለገ ነገር ቢሆን የሆነ አትሊስት የሆነ ባለፈውን ማናት እቺ ስሟ ማን ነበረ? በእናታችሁ ስሟ ታትና የሆነች ልጅ ስሟ አልጠፋብኝም በኢየሱስ ስም። ብቻ ሁለቱ ጌም ሲጫወቱ ሄዶ ለሁለቱም እኩል ሰጠ። ያኛው ዝቅተኛ ስለሆነ ሄዶ ሰፖርት። ኧረ አንዳንድ ሰው ግን ወይ በስማ የአማራ ዲያስፖራ ሲያስጠራራቷቸው እናት አረ ይመቸው እስጢፎ በቃ እንዴ ዘመዶቹ አሻሩት ይመቸው በቃ ዘመዶቹ ላጠራጣረጉ። እኔ ግን እሺ ሌሎቹን ተዋቸው። ጌመሮች እንኳን ከናሁን በስተቀር እኮ ማለት ነው ጋይስ ከናሁን በስተቀር ለታኩር የሰጠው ሰው የለም እኮ እግዚአብሔርን ከናሁን በስተቀር እኔ የሰው ልጅ አመጣጣ ያለው ምናምንና በጣም ነው ጌመሮች ይገርሙኝ። አትሊስት ጋይስ ቤታዩ ለምንድን ነው የተናደደችው ብትሉ አንደኛ ነገር ታኩር መሸነፉ አላስደሰታትም። ምክንያቱም እዛኛው ቤት እስጢፍ ጋር ጸብናት ዲቦራ አለች። እስጢፍ ጋር ገብቷቸዋል። ዲቦራ ጋርም ሰላም አይደለም። ከዛ በተጨማሪ ደግሞ ለታኩር ጥሩ የሆነ ነገር አላት ብዬ ነው የማስበው ማለት ነው። ከዛ በተጨማሪ አይታችሁ ታዝባችሁት እንደሆነ መጀመሪያ እንዳሳየዋችሁ ታኩር ጋር ቲክቶከሮች ጌመሮቹ ገብተው ታብታብ አድርጉ ምናምን ብለው አሟሙቀው ጌሙ ሲጀመር ግን ጥርግ ብለው ሂደው ለማን ነው የሰጡት? ለስጢፍ። አይታችኋታል። ጃኒ 200 ምናምን ሺህ ኮይን የሰጠችው ለማን? ለስጢፍ። ለታኩርሳ ስታሟሙ ቆይታ እንደ 5,000 አልሰጠችው። ጭራሽ ሊስት ውስጥ የለችም ከሰጡት ውስጥ እንዳሳየዋችሁ ማለት ነው ጋይሶች። እና በጣም በሚያሳዝነው ሁኔታ ለታኩር ምንም የሰጠው ሰው የለ። እስጢፍ ብዙ ጊፍተሮች አሉት። ታኩር ጌም እየተጫወተ ስላላደለ ደግሞ ጊፍተሮች የሉትም። ቢያንስ በጀለስነት በምናምን እንኳን ላይቭ ላይ ጌም ላይ ማለት ቪዲዮ ላይ የሚያውቁ ሰዎች መስጠት ነበረባቸው ነው ቤታዩ በጣም የተናደደችው ማለት ነው። ግን ሰውን እኔ የታዘብኩት ነገር ምንድነው እንደ ብድር ነው የሚያየው። ታኩር እየገባች አሰጥም ሲመስለኝ ጌም ላይ ምናምን ሲባል መታሰጥም ወደ ንግዷ ነው ዘወር ያለችው። ግን የሚወዳት ቢያንስ በጓደኝነት በምን እየመጣ እንኳን መስጠት የሚሰጥ እኮ የሰጣት ሰው የለም እኮ ጋይሶች። በጣም በሚያሳዝን ሁኔታ እንዲህ በጣም እኮ ያስተዛዝባል እኮ። ወደ 300 አካባቢ ነው እስጢፍ ከ3 ሚሊዮን በላይ ነው የተቀበለችው። የብድር ዘመን ነው፣ የብድር ዘመን ነው። ካልሰጣ አይሰጥም። ታኩሬ በጣም አሳዝነኛለች። ግን ኖርማል ነው። ይመቻችሁ። እናንተም የታዘባችሁትን ነገር በዚህ ውዝግብ ላይ ሐሳባችሁን ኮሜንት ላይ አስቀምጡ። ይመቻችሁ። ወደ ሌሎች ጉዳዮች ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ እዚህ ጋር እንደምታዩቸው ወንድሞቻችን እንዲሁም እህታችን ራይል ጌጡ ይህን ነገር ከወገኖቻችን ጎን ነን። አርሲ ላይ ወንድሞቻችን እህቶቻችን ቤተክርስቲያን እየተቃጠለች እህቶቻችን ወንድሞቻችን ለዘመናት እየሞቱብን የምናደርገው ነገር የለም ብለው ዝግጅቱን አልተገኙም። ስለዚህ ከብዙ ብር ይከፈላቸዋል። እንግዲህ በብዙ ብር ነው ይህን ሁላ መስዋዕት አድርገው ያደረጉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። እጅግ አድርጌ አመሰግናለሁ። ከሚገባው በላይ አክባሪያችሁ ነኝ። በጣም ከህዝብ ጎን ስለቆማችሁ በጣም አድርጌ አመሰግናለሁ። ስለዚህ ታደለ ሮባ ታዴ በጣም ነው ከዚህ በፊት መወድ ማከብር፣ እንዲሁም ሳሚዳን
እንሄደው ነው ድንቁም ሌሎቻችሁም በዚህ ጉዳይ ላይ መጣችሁ ከወገኖቻችን ጎን ስለቆማችሁ እጅግ አድርጌ አመሰግናለሁ። እዛ ላይ የተገኙትን በምን ምክንያት እንደተገኙ እንዲሁም ደግሞ ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ኦርቶዶክስ ሆናችሁ እዛ መትገቡ ናችሁ ከአዘጋጆቹ በላይ እዛ ውስጥ ሆናችሁ የገባችሁ ሰዎች እሱንም አለ። እንዲሁም ደግሞ አዘጋጆቹ ጋር በደንብ አድርገን ዛሬ በላይ ባሳያችኋለሁ ማን ጠላት እንደሆነ የኦርቶዶክስ ጠላት የህዝብ ጠላት ማን እንደሆነ በደንብ አድርጌ ያሳያለሁ። ለእናንተ ግን እጅግ አድርጌ ታዴ በጣም ማከብር መወደው ወንድሜ ነህ። እጅግ አድርጌ አመሰግናለሁ። ሄኖክ ድንቁም ራይል ጌጡም እዚህ ጋም ወንድማችን አለ ዋና አዘጋጁ የእግር ኳሱን እጅግ አድርጌ አመሰግናችኋለሁ። ክበሩልኝ። በጣም እናመሰግናለን። እግዚአብሔር ይጠብቃችሁ። ኤኒታይም እናንተ ኮንሰርት ቢኖራችሁ ኤኒታይም ምንም አይነት ነገር ከዚህ በኋላ በሚኖራችሁ በስራችሁ እኔም ከጎናችሁ ልቆም ቃል እገባለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ። አስኪደንደሹ እንደዚህ ፈንጥዞበታል። ያው አጠር አድርጌ የነበሩት ነገሮች ላሳያችሁ ብዬ ነው ጋይሶች፣ የፕሮግራሙን ማለት ነው። ነፉአድ ነጎስ በዚህ መንገድ ሲጨፍር ነበረ ህዝቡ። እንዲህ ምሽቱን ሁሉ እንደዚህ ነበር ጋይስ። እቺ እኮ ሊያሾ እኮ ነው ይቺ ሲባጎ ወገብ እኔ በጣም ተመችታኛለች። ሙዚቃዋ በቃ አይደለ ስትወዳደር ነው። ድምጿ በጣም እንዴት ደስ እንደሚል እሷም መሆኑን ማረጋገጫ ሰጥታለች። እሷ መሆኗን ይሄን ከሰማን በኋላ እሷ የምትለውን አብረን እናያለን። እስኪ የምወዳችሁ ቤተሰቦች ወደ ቪዲዮ እንሂድ። በሰው ክፉ የስነው የመውደድ ቁጣ ነው ክፉ ሰርተስ ነው አንሰጥሻለኝ ሊያሾ ጋይስ የመውደድ ቁጣ ነው ክፉ ሰርተስ ነው የመውደድ ቁጣ ነው በሰው ክፉ የስ ነው አልገጥማለኝ አንሰጥሻለኝ ሰው ከሰው ሲፋቀር ሲገጥም ኮከቡ የኔ ድል ማረፊያው የት ይሆን ወደቡ ሲሸኝ ሲቀጣጠር ወዳጅ ከወዳጁ ሰማኝ የህይወት ድምጿ ጋይስ በጣም ምገርም እንጂ ረዲያሾ ይቺ ጀግና ናት። ብዙ ነገር ያሳለፈች ናት። እውነት ምን ነው በዛ ቀጥላበት ነው። ድምጿ የሚገርም ሲባጎ ናት ወገቧ። ሙሉ ልስፈንላችሁ ድምጼን እንዴት እንደሚያምር የድሮውን ድምጼን አያችሁ ቤተሰብ። እስኪ እናንተ ስንት ሰጡታላችሁ? የድሮ ድምጼን ይሄ እኮ ማለት 1980 ጋይስ ኢትዮጵያ አይደል ላይ ተወዳድሬ ምን አለሽ እንዳለች 1980 ነው ይሄንን ውድድር ያደረግነው እያለች ማለት ነው። 1980 ማለት ኦልሞስት አንድ አመት አካባቢ እኮ ነው የቀረው እኮ 40 አመት ሊሞላው ተወልደሻል በዛን ዘመን ለመሆኑ ቁጥር ተሳስታ መሆን አለበት። ግን ሊያ በጣም ድምጿ የሚገርም በእውነት የሚገርም ድምጽ ነው ያላት። እስካሁን ድረስ በዛ በዘፈኗ ቀጥላ ቢሆን ሌጀንድ የሆነች አርቲስት። አሁን ምንም አይነት ድምጽ የሌለው ያልፈጠረበት ሁሉ አይደል አርቲስት ይሆን እንኳን ይሄን የመሰለ ድምጽ ይዛ ቀርቶ። ግን ህይወት አንዳንድ ጊዜ በቃ መሰናክል ትሆናለችና ባላሰብሽው ነገር ባልተመኘሽው ራስሽን ምሮሽ ለማሸነፍ ባልሆነ መንገድ ትሄጃለሽና በጣም ያሳዝናል። ይቾ ግን ሪስፔክት ለድምጽሽ ሪስፔክት በጣም ተመችተሽ 6 ሚሊዮን በማስመልከት እንግዲህ ቃል በገቡት መሰረት ጋይስ ኮሜንት እየተጻፈለት ያለውን ተመልከቱት። ያ ኔጌቲቭ የነበረው ኮሜንት እንደገና ተመልሷል።
ኑ እስኪ ተከተሉኝ ላሳያችሁ በእናታችሁ። እዩት፣ የሚገርም ቀን ነው ዛሬ። እዩት እየተጻፈለት ያለውን ኮሜንት ተመልከቱ። ስኔክ ያያችሁት ነው አይደል? አሁን የኮሜንት ነገሮች ከጃኒ ጋር ሊገናኙ ይችላሉ እየተባለ ብዙ ሰው ሐሳቡን እየሰጠበት ይገኛል። ምክንያቱም ረፉ እንደዚህ አይነት ኮሜንት አታርጉ እያለች ትገኛለች። እሷም የሁለቱን ግንኙነት የባስ ክፍተቱን ነው እያጎላው የሚሄደው። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛ የሆነውና ከሰሞኑ እንደዚሁም በነፃነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። ጋይስ እንግዲህ በጣም ብዙ ሰዎች እንደፈሩት ኮሜዲያን አሌክስ በጤናው አይደለም፣ ይሄ ውፍረቱ የጤና አይነት ውፍረት አይደለም፣ የሆነ ነገር አሞታል እያለ ነፂ ከመሞቱ በፊትም ጀምሮ የዛንም ሰሞን ብዙ ሰዎች ፖስት እያደረጉም እያጋሩ ነበርና በስተመጨረሻ እንዳሉትም ታሟል። በጣም በሚያሳዝን ሁኔታ እንግዲህ ቶሎ ብሎ እንደ ፍልፍሉ እንደሚሻለው ሪከቨር እንደሚያደርግ ተስፋ እናደርጋለን። ሁላችንም በሃይማኖታችን እንጸልይለት ዱአ እናርግለት ለማለት ያክል ነው። የምወዳችሁ ቤተሰቦች የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ።